ስሜ መጋቢ ክንፈ ገብርኤል ማቴዎስ እባላለሁ። የጵኔል ዓለም አቀፍ የወንጌል አገልግሎት ቤተክርስቲያንና ኢትዮጵያን ኢቫንጀሊካል ካሪዝማቲክ ቸርችስ ፌሎሺፕ ፕሬዚደንት ነኝ። ደግሞም የአንድ ውድ ሚስቴ ባለቤት የሶስት የተባረኩ ልጆች አባት ነኝ። እኔ እህታችንን ሊሊ ቃል ኪዳንን የማቃት በጣም ከልጅነት ወራቶች ጀምሮ ነው። ምክንያቱም ምናልባት ከአራተኛ ክፍል አካባቢ ከካቴድራል ትምህርት ቤት ጀምሮ ከዛም ሴንት ጆሴፍ ትምህርት ቤት ከጓደኛዬ ወዳጄ ወንድሜ ዶክተር ለዓለም ጥላሁን ጋራ ያው አብረን የተማርነው እስከ አንደኛ ዓመት ዩኒቨርሲቲ 4 ኪሎ እስከ ግማሽ ሴሚስተር አካባቢ ድረስ አብረን የነበርንና ከዛ ጊዜ ጀምሮ ዳጊንም እህቶቹንም ሁሉንም ማቃቸው ጂጂ ኪኪ ሁሉንም እናታቸውንም ማቀው ከዛ ከልጅነት ወራቶች ጀምሮ ነው። በተለይ ደግሞ በዚህ አሁን ባለችበት ሊሊ በአምልኮ በዝማሬ ያለ ህይወቷ ደግሞ ማቃት ከሪቫይቫሉ መነሳት ጀምሮ ደርቅ ወድቆ ኃይለኛ የመንፈስ ቅዱስ እንቅስቃሴ ምድሪቷን ሼክ እያደረጋት ባለው እግዚአብሔር ልዩ ክብር በአብያተ ክርስቲያናት ላይ አፍስሶ በነበረበት በዛ እኛም ደግሞ በካቶሊክ ቤተክርስቲያን ከባድ የመንፈስ ቅዱስ እንቅስቃሴ ከባድ የመንፈስ ቅዱስ ሙቭመንት በተነሳበት በዛን ወቅት ደግሞ የበለጠ ስለ እህታችን ሊሊ ያው በካሴቶቿ በዝማሬዎቿ በአገልግሎቶቿ ብቻ ሳይሆን ወንድሟ ዶክተር ለዓለም ያው ይነግረኝ ነበረ። እሷ መንፈስ ቅዱስ በተሞላች ጊዜ ጌታ በልዩን የተገናኛት ከዛ በፊት የነበራት ህይወት የልብ ወለድ መጽሐፍቶችን በጣም አንባቢ ነች። የአማርኛ ልብ ወለድ መጽሐፍቶችን በብዛት በጣም ብዙ ታነብ ነበረ። በጣም ብዙ ነው በቃ የጨረሰችው የፈጀችው። ከዛም የተነሳ ብዙ የስነ ጽሁፍ የቃላት እውቀቷ በጣም በቃላት በጣም ሪች የአማርኛ ቃላት ሪች ነች። በቃ ባለጠጋ ነች። በዛ በቋንቋ እንድትበለጽግ ሆናለች እና ያንን እግዚአብሔር ተጠቀመበት። ያንን ዋጀው፣ ለክብሩ ወሰደው። ምናልባት ጌታን ባታገኝ ኖሮ ልብ ወለድ አንድ ሌላ እሷ ደግሞ አንድ ትጽፍ ነበር ብዬ አስባለሁ። እንደዛም ከወዳጄ ዶክተር ለዓለም ጋር አውርተናል። እንደዛ ሳይሆን አይቀርም ብዬ አስባለሁ እና ግን ጌታ መጣና ደግሞ ጠለፋት፣ ጠልፎ ይዟት ሄደ። በክብሩ በህልውናው በፍቅሩ ነፍሷን ኮርኩሮ ወሰዳት፣ ይዟት ሄደ፣ ተጠቀመባት። ቤተክርስቲያንን በነዛ ወራቶች በሰማንያዎቹ ለማነጽ ለመባረክ ሴትነቷ ቀጫጫነቷ ምኗ ሳይበግረው ገጠር ከተማውን መሃሉን ዳሩን ሳትል በየገጠሩ እየሄደች በየኮንፍራንሱ በየአብያተ ክርስቲያናቱ እየዘወረች የጌታን ክብር እግዚአብሔር ሕዝብ እንዲቀምስ እያደረገች ለሪቫይቫሉ መቀጣጠል ትልቅ ሚና የተጫወተች እህታችን ናት። በዛን ወቅት በሰማንያዎቹ መጀመሪያ እርሊ ሰማንያዎቹ በተለይ አንድ የእግዚአብሔር ሰው በጣም እኔ በልቤ ትልቅ አክብሮት ያለኝ ከካቶሊክ በወጣን ጊዜ ያገለግለን የነበረ በልደታ መካነ ኢየሱስ ውስጥ ያገለግል የነበረ ታደሰ አሊ የሚባል የእግዚአብሔር ሰው በጣም የእግዚአብሔር ቅባት ላይ በኃይል የሚንቀለቀልበት የነበረ የእግዚአብሔር ሰው የነ ወንጌላዊ ገብሩም የነ ሌሎችም ወዳጅ የነበረ የእግዚአብሔር ሰው የነ ሐዋርያው ዘውዴ ገብረስላሴ የነሱ ጓደኛ የነበረ ወዳጅ የነበረ የሌሎችም ብዙ የእግዚአብሔር ሰዎች የነበረ የእግዚአብሔር ሰው ነው። ታደሰ አሊ ይባላል። ወደ ጌታ ሄዷል። በመገለጥ በቃል በማስተማር የሚታወቅ ነውና በአንድ ጉባኤ ላይ ሲናገራት ኤግዛክት ጉባኤውንም ባላስታውስም ግን በአንድ ጉባኤ ላይ መልእክት አመጣላት። አያውቃትም። እህቴ አላት። እግዚአብሔር አስነሳት ከጉባኤ መካከል።
ከአንቺ በፊት ተነስቶ እንደማያውቅ ከአንቺም በኋላ እንደማይነሳ አድርጌ ቀባሻለሁ አላት። ይገርም ነው። እግዚአብሔር መልክ አይቶ አይደለም የሚቀባው፣ ሴት አይቶ ወንድ አይቶ አይደለም የሚቀባው። እግዚአብሔር ሲመርጥ ይመርጣል፣ ሲቀባ ይቀባል። ነገር ግን ደግሞ ያንን ደግሞ ቅባት በሕይወታችን እንዲቆይ እንዲሰነብት ለብዙዎች በረከት እንዲሆን ማድረግ ደግሞ እኛ ከጌታ ጋር በሕልውናው በክብሩ በመገኘት ውስጥ መቆየታችን ከጌታ ጋር የጌታን ጠረን የጌታን ሽታ ወደ እኛ የምንካፈልበት ወደ ጉያው ስር ገብተን ሙቀቱን የምንካፈልበት በጾምና በጸሎት መቆየት ወሳኝነት አለው። እህታችን ደግሞ የጾምና የጸሎት ሰው ነበረች። በየጊዜው ምሽግ መግባት፣ በየጊዜው መዝጋት፣ 3 ቀን 4 ቀን ሳምንት ታደርግ የነበረች ናት። አሁንም በምትሄድባቸው በየከተማዎቹ ተጋብዛ ስትሄድ በየሞሉ ተሽከርክራ በየሆቴሉ ዞራ አገር ስትጎበኝ ቆይታ አልነበር አይደለም ማታ የምታገለግለው። በጣም ራሷን ለይታ ከጌታ ጋር በተቻላት መጠን ራሷን ለይታ ነው። ይሄ የእግዚአብሔርን ቅባት ሪሲቭ ለማድረግ ከጌታ ጋር መቆየት፣ በሕልውናው ፊት መቆየት፣ ከመንፈሱ ጋር መቆየት፣ በሕልውና ውስጥ መቆየት በጣም ወሳኝ ነው። ይሄ የሊሊ እህታችን ሊሊ የሕይወቷ ዋና ምልክት መለያዋ ነው እና አይደንቀኝም እነዚህ ቅባቶች እነዚህ ዝማሬዎች ቢፈሱላት እነዚህን ዝማሬዎች ብትቀበል አይደንቀኝም። አሎን ዊዝ ጋድ ከጌታ ጋር ለብቻ የመቆየት ልማድ አላት። በዛም ጊዜ ወንድሞ ይነግረኝ ነበረ። በዛ ጊዜ ዘግታ ጾም ጸሎት ዘግታ እንዲህ ላይ ነበረ። እግዚአብሔር አምላክ የተመሰገነ ይሁን። ሊሊ ፐርፌክት ናት ማለት አይደለም። ነገር ግን ከጌታን የምትወድ ናት። በሕልውና ውስጥ በመገኘት ውስጥ መቆየት የምትወድ ናት። እዛ ቆይታ ጠረኑን ተካፍላ ውስጧ በመንፈስ ቅዱስ ረስርሶት ወጥታ ብዙዎችን ትባርክ የነበረች እህታችን ናት። እግዚአብሔር መልካም አምላክ ነው። ስለዚህ የእግዚአብሔር ቅባት ምንም የማይካድ ምንም ዲና የማይደረግ ቅባት የማያልቅ እግዚአብሔር ዝማሬ የፈሰሰላት ምናልባት መላእክቶች አንዳንድ እየመጡ ዲክቴት እያደረጓት ይመስለኛል። አንዳንድ ዝማሬዎች ከሰማይ የሚቀዱ ናቸው። አንዳንድ እግዚአብሔር ሰዎች ሲናገሩ አንዳንድ ዝማሬዎች ከሰማይ መላእክቶች ሲዘምሯቸው ሰማሁ ያለ ሰው ሰምቻለሁ ከአሜሪካን ሀገር እና በተለይ ሃሌሉያ የሚለውን ዝማሬ እዛ መላእክቶች ሲዘምሩ ሰማሁ ሲል እኔ እላለሁ አንዳንድ የሊሊ ዝማሬዎች የሚገርሙ ናቸው። ሰውን ከወደቀበት የሚያነሱ ተስፋ የቆረጠውን ልቡን የሚጠግኑ ልክ በስደቱ ዘመን በደርግ ዘመን የነበሩ ትላልቅ እግዚአብሔር ባሪያዎችን ዘማሪዎች እንደነ ሸዋዬ ዳምጤ እንደነ ተስፋዬ ጋቢሶ ሌሎችም እንደተነሱት በዚህ ደግሞ በሪቫይቫሉ በ80ዎቹ በተነሳው እህታችን ሊሊ አገር ሙሉ የሚያውቃት ትህትናዋ ዝቅ ብላ ክብር የማትፈልግ እና ያ ቅባት የማዝለቂያ ቅባት የሚቆይበት አንዱ ትህትና ነው። ከመሰዊያው ስር አለመጥፋት ነው። ከዙፋኑ ስር ቅባቱ ከሚንቆረቆርበት ከዛ ሕልውናው ካለበት ስር መቆየት እግዚአብሔር ቅባት በሕይወታችን እንዲፈስ እንዲመጣ ክብሩን እንድንለብስ ከሚያደርጉን ነገሮች አንዱ ነው። ያ ሕይወቷ ነው። ከእሷ የምንማረው ከእሷ የምንወስደው ከእሷ የምንኮርጀው ይሄ ብቻ ነው። ይሄንን ነው። እግዚአብሔር የተመሰገነ። ከቃሉ ጋር ደግሞ ቁርኝት አላት። ዝማሬዎቿ ሁሉ ቃሉን ነው ከቃሉ የወጡ ናቸው ብዙ ዝማሬዎቹ። እግዚአብሔር አምላካችን የተመሰገነ ይሁን። ጌታ የተባረከ ይሁን። ከዛ በኋላ እሺ ብሎ መታዘዝ፣ ሀብታም ድሃ፣ ገጠር ከተማ ሳይሎ መሄድ ማገልገል፣ በነፃ ተቀበላችሁ በነፃ ስጡ እንደተባለ መስጠት መስጠት፣ ከዛ ይጨመራል መስጠት መስጠት። ይሄ ነው እግዚአብሔር የተመሰገነ። ይሄንን አይቻለሁ በታችን ህይወት። ጌታ ይባርካት። እንግዲህ ቅዱሳን በከተማ በገጠር ያላችሁ መጋቢት 6 በዚህ በሚሊኒየም አዳራሽ ፊታችን በምታዩት የሚያምር አዳራሽ ውስጥ የአምልኮ ኪዳናችንን መሰዊያችንን እናድስ፣ ኑና እናድስ ብለን እህታችን ሊሊ ትጋብዘናለች፣ ትጠራናለች። የአምልኮ ኪዳናችንን እንድናድስ ደግሞ መጽሐፍ ጽፋልናለች። መተን እግዚአብሔርን እንደ ቀድሞ እንደዛ ዘመን ለእግዚአብሔር በመሰጠት በመናፈቅ
ህልውናው መንፈሱን እንደገና እግዚአብሔር ጉብኝት ወደ ምድራችን እንዲመጣ በዚህ ምድራችን እያማጠችበት ባለው ሰዓት እና ጊዜ እግዚአብሔርን እያመሰገንን ጉብኝቱን እየጠራን ወደኛ እንዲመጣ አብረን በዚህ ቦታ እግዚአብሔርን የምናመልክበት የታችንን መጽሐፍ አብረን የምናስመርቅበት የአምልኮ ኪዳንን ለማደስ እንደገና ቃል የምንገባበት ሁላችንም ወደዚህ ታድመናል። ጌታ ይባርካችሁ። መጋቢት 6 ቅዳሜ ከ7 ሰዓት ጀምሮ በዚህ በሚሊኒየም አዳራሽ እንገናኝ። ተባረኩ። አንተ ኮ ውብ ነህ፣ አንተ ኮ